ውሃ ከየት ተገኘ? ሃይድሮጅን ሲደመር ኦክሲጅን። ኧረ እባክህ ሃይድሮጅን እና ኦክሲጅን የት ተገኘ? በጣም እኮ ነው ጅልነቱ ሰው ማለት ነው። ለመሸሸግ እንደው እባብ አሉ። እባብ ምስኪን፣ እንደው እባብ ምስኪን እኮ ነው። እባብ ምስኪን ነው። ራቁቱን የቆመ ሰው አይበላም። ታውቃላችሁ አይደል? መለመል ግንድ ከሆናችሁ አይነካም። የት አባቴ ልሸጎጥ ብሎ ማለት ነው። ሰው ልብስ ጣል ካረገ ይበላል። ለምን ቢሉ ነድፌው ደበቃለሁ ብሎ ነው አሉ የሚበላው። እና ተመልከቱ፣ እንደው ሳይንስ መደበቂያ ይፈልጋል። ውሃን እግዚአብሔር ፈጠረ ማለቱን ንቆ ሃይድሮጅን ሲደመር ኦክሲጅን። እሺ ሃይድሮጅን ሲደመር ኦክሲጅን ከየት አባቱ መጣ? መልስ የለው። አተም ከየት መጣ? ፍንዳታ እሱ ከየት መጣ? ዝግመተ እሱ ከየት መጣ? የትም ዞረ የትም አደርስም ማለት ነው። ያው እግዚአብሔር ማለት አለብህ በሉ። ያው እግዚአብሔር በሉ። ውሃን ያለ ውሃን የፈጠረው እናንተ እንደምትሉት ተደማምሮ አልመጣም። ስለዚህ ተመልከቱ፣ ብርሃንን ያለ ብርሃን አመጣው። ያለ ብርሃን ያንን ያመጣውን ብርሃን ብሎ ስም ሲጠራው እግዚአብሔር ብርሃንነቱን አጥፍቶ ለብርሃን ስም አልሰጠም ነው ዋናው ሐሳብ። እግዚአብሔር የባህሪ ብርሃን ነው። አሁን በዚህ ነው የምንመልሰው። እግዚአብሔር በሉ ሁላችሁም የባህሪ ብርሃን ነው። ፀሐይ ደግሞ ከእግዚአብሔር ብርሃንነት ብሩህ እግዚአብሔር ያስገኛት ብርሃን ናት። መልሱ እሱ ነው። ፀሐይ ብርሃን ናት አይደለችም? ማን ያመጣት? እግዚአብሔር ያመጣት። እግዚአብሔር ብርሃን ነው ስንል ብርሃን የሌለው ብርሃን ነው። ፀሐይ ብርሃን ናት ስትል ብርሃኗ እግዚአብሔር የሆነላት ብርሃን ፀሐይ ናት። እግዚአብሔር ብርሃን ነው እኔ የዓለም ብርሃን ነኝ ሲል አስገኝ የሌለኝ ብርሃን የሆንኩ ብርሃናዊ ባህሪዬን ራሴን በራሴ የምሰውር ብሩህ ባህሪ ያለኝ እኔ ነኝ አለ እግዚአብሔር ራሱ። እንዴ እግዚአብሔር ልብስ አይለብስ በምን ይሸሸጋል ስትሉኝ እግዚአብሔር ብርሃን ለብሶ ይኖራል። እንዴ ብርሃን ከለበሰ ብርሃን ይገልጣል እንጂ እንዴት ይሸሽጋል ስትሉ እግዚአብሔር ሸሽግ ካለው ይሸሽጋል ነው መልሱ። እግዚአብሔር ሸሽግ ሲለው ምን ይላል? ይሸሽጋል። በቃ እግዚአብሔር አንደው እኮ በሞት እየሰማችሁ ነው አይደል? እየሰማችሁ ነው። አፈር ሰው ሆኖ ያውቃል። አፈርን ሰው ያደረገ እግዚአብሔር ብርሃንን ሸሽግ ቢለው እንዴት አይሸሽግም? ይሸሽጋል። እግዚአብሔር ሁሉ ይቻለዋል። ስለዚህ ተመልከቱ፣ እግዚአብሔር ብርሃን ነው ስንል የባህሪ ብርሃን፣ ሐዋርያት ብርሃን ናቸው ስንል ከእግዚአብሔር ብርሃንነት የተነሳ እግዚአብሔር ብርሃን አድርጎ የሾማቸው ብርሃን ናቸው። ብርሃን ያላቸው ብርሃን ናቸው ማለታችን ነው። እድሜ ብርሃን ነው ስንል ክርስቶስ በብርሃን እንድንመላለስበት አንሶሶ እንዘብክሙ ብርሃን ሳለላችሁ ተመላለሱ፣ እድሜ ሳለላችሁ ተመላለሱ። አንድም ብርሃን ሐዋርያት ሳሉላችሁ ተመላለሱ። አንድም ሐዋርያትን የሾምኩ በሐዋርያት አድሬ ኃጢአታችሁን የማስተሰርይላችሁ ሥጋዬና ደሜን የምሰጣችሁ እኔ ሳለውላችሁ በኃጢአት ሳታጡኝ ተመላለሱ ማለት ነው። አንድ ገበሬ አንድ ቤተክርስቲያን ላይ ሲጸልዩ የሰማሁትን ጸሎት እስከ ዛሬ ሰምቼው አላውቅም። እንዲሁ ከ150 ዳዊት ይልቅ ትዝ ሲለኝ ይመስጠኛል። የሄዳር ማርያም ነውና እንዲሁ መተው ቆሙና ሻሻቸውን ጠምጥመው ገጠር ቤተክርስቲያን ኧረ እባክሽ ድንግል ማርያም ኧረ እባክሽ ህመም አለባቸው ለካ ውጋት ኧረ እባክሽ አርቂልኝ። እንዲያው ግን የምድሩ ውጋት እንዲህ ከከፋ የሰማዩ እንዴት ይሆን አሉ። ይሄ ትልቅ ጸሎት ነው ማምለክ። ከዳዊት አይበዛ እንዲሁ ብዙ ዳዊት አይበዛም። ማይሌት ቆሞ መናከስማ ይበልጣል። እውነቴን ነው። ታዲያ ስለዚህ ምን ማለት ነው? የዋለኛው ውሻ የፊተኛውን ይዞ ይሄዳል ማለት እዚህ ቤተክርስቲያን በማህበር ጸሎት ስትገኙ ኪዳን ላይ ቅዳሴ ላይ ስትገኙ ክፋት ያላቸው ግን ብዙ የሚጸልዩ ሰዎች አሉ። አዲያ ዝም ብለን እኛ ደግ ውሾች ከሆነ የነዚያን ዘነዳለን ማለት ነው። ገብቷችኋል አይደል? ይቻለም ወደዳችሁም ጠላችሁም ነው ያልኳችሁ ያሉት። የፈልጋለቅሽም ብትሏት ውበትህን እንደ ሸንኮራ እንደ ማስቲካ አላምጣ አውጥታ ትጥልሃለች። በሚያልፈው ዓለም የማያልፍ እግዚአብሔርን አትጣው። ቀብረው ሲመለሱ በሚረሱ ሰዎች የማይረሳ እግዚአብሔርን አትጣው። ስለዚህ ተመልከት፣ ዓለም ብትወድህ ምንድነው የምታረግልህ? ጠላት ነው የምታመጣብህ። የእውነቴን ልንገራችሁ በቤቴን ይህች ዓለም የፈለገ ብትወድህ መልሳ ባሪያ ነው የምታረግህ። ዓለም እንዲያ ናት። የመጀመሪያ ምን ትሰጥሃለች አለ? ዝና። በዝና ደስ ሲልህ ወደዚያው ያንተን ዕውቀት 2 እጥፍ የሚለካ ባለዝና ሲመጣ ሐዘን ታመጣባለች። ዓለም ሁሉን ፈቅዳ 24 ሰዓት እንድትበላ ታደርጋለች። ሱካር በሽታ አፍልቃ ደግሞ ታስጨንቃለች። ዓለም ጫት እንድትበላ ሲጋራ እንድታጤስ ትፈቅድላለች። ኋላ ደግሞ ኢየሱስ ባሪያ አድርጋ ብርን ጨርሰ
የሲጋራ እስከ 5 10 ብሮ እስኪ ይላል ማለት ባሪያ ነው መልሳ የምታደርግህ ሐዘን ነው የምታስከትልብህ ዓለም የፈለገ ብታነግስህ ነገ ታወርዳለች የማናጣውን እግዚአብሔርን እንዳናጣ እግዚአብሔር ይርዳን ሰው ተመልከቱ ገንዘብ ሲፈልግ ጤናውን ያጣል ጤናውን ሲፈልግ ገንዘብ ያጣል እንዲያ እንደተንገበገበ ይሞታል ገንዘብ ስትፈልግም የማታጣው ጤና ስትፈልግም የማታጣው እግዚአብሔር ነው እሱን እንዳናጣ መድኃኒዓለም ይርዳን በዚህ ዓለም ላይ ማትረፊያ ላናጣው የሚገባን ነገር እግዚአብሔር ብቻ ነው ያልኳቸው ያሉት የሰው ክብር እንዲቀንሶ ሰው እየታረደ እየተጣለ ሰውን አውሬ እየበላ ሰው እየተሰደደ ሰው እንጀራ ብሎ አረብ አገር ሲሄድ አሳ በልቶት እየቀረ አዞ በልቶት እየቀረ እንጀራ ብሎ ሰው ወድቆ ቀባሪ እያጣ ሰው ተወልዶ እየተጣለ በየሆስፒታሉ እኮ ተጥለው የሚገኙ ሕፃናት አሉ ለምን ሐሜት ፈርተው ያለ ጊዜዋ ወለደች ላለመባል ልጁን ጥለው ሄዳሉ ወልደው ይጠላሉ ለምን እንዳይረባቸው ለሆዳቸው ተጨንቀው ይሄ ልጅ ሳሳድገው ይካፈለኛል ብለው የሰው ክብር እኮ እንደው ይገርማል የት እንደጠፋ ግን እኮ ሰው ሲወለድ እናቶቻችን ተሰብስበው ሕፃን ሲወለድ አሁን ጭራሽ ሰው መውለድ አይፈልግም